የዛሬው እንግዳችን በዋናነት ከወጣቶች እግር ኳስ ጋር ስሙ በስፋት የተነሳ ነው። በሀገር ውስጥ የበርካታ ክለብ አሰልጣኝም ሆኗል። በብሔራዊ ቡድን ከ17 እና ከ20 ዓመት በታች ብሔራዊ ቡድኖችን አሰልጥኗል። በፕሪሚየር ሊጉም በከፍተኛ ሊጉም የማሰልጠን ታሪክ አለው። ደቡብ ፖሊስን በከፍተኛ ሊግ፣ ኢትዮጵያ ቡና፣ ወልቂጤ ከተማ በፕሪሚየር ሊጉ ካሰለጠናቸው ክለቦች መካከል የሚጠቀሱ ናቸው። የወቅቱ የሐዋሳ ከተማ አሰልጣኝም ነው። አሰልጣኝ ተመስገን ዳና ስለ እግር ኳሳዊ ጉዳዮችና ሌሎች የህይወት ገጾችንም ጭምር እንዲያወራን እዚህ ስቱዲዮአችን እንግዳ አድርገን ጋብዘናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። አክብረህ እንግዲህ ጥሪያችንን ተቀብለህ እዚህ ስቱዲዮ ስለተገኘህ እጅግ አድርገን እናመሰግናለን በድጋሚ። ማይደል መልካም። እንግዲህ እዚህ ስቱዲዮኛ በተቀመጥንበት ሰዓት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ጨዋታውን እያደረገ ይገኛል። የመጀመሪያውን አጋማሽ 0-0 አጠናቆም ወደ መልበሻ ቤት አምርቷል። ከኬንያ ብሔራዊ ቡድን ጋር እያደረገ የሚገኘውን ጨዋታ አሁንም 49ኛው ደቂቃ ድረስ ጎል አልተቆጠረም። የወጣት ብሔራዊ ቡድን ስንል ደግሞ ከምናነሳቸው ሰዎች መካከል አንደኛው አንተ ነህ። ከዚህ በፊት ይህንን ብሔራዊ ቡድን ስታሰለጥን የነበረው ፈተና ወይም ደግሞ የነበረው ጥሩ ነገር ምንድን ነው የሚለውን እናንሳና በዚህን ጀምር ወደ ዋናው ብሔራዊ ቡድን ጉዳይ ደግሞ እንሻገራለን። እንግዲህ ከዚህ በፊት እኔ ያሰለጠንኩት ከ17 ዓመት በታች ብሔራዊ ቡድን ምናልባት የነበረው ፈተና ብዬ የማስበው የተጫዋቾች መልመላ ነው። ምክንያቱም በወቅቱ ቀድመን የመረጥናቸው ወደ 40 ምናምን ተጫዋቾች ነበሩ። ከዛ ውስጥ አብዛኛዎቹ በኤምአርአይ ወድቀው ስለነበር ሁለተኛውን ምርጫችንን ነው ወደ ኤምአርአይ ወሰድነው። ከዛ በኋላ ያ ተሳክቶልን ወደ ውድድር ነው። የዝግጅት ጊዜያችንን በጣም አጭር ነበር። ያ ብሔራዊ ቡድን ታንዛኒያ ከሄደ በኋላ ምናልባት በእድሜ ቤስት ከሚባሉ 3 ቡድኖች አንዱ ነበር። ስለዚህ በውድድሩ ጥሩ ውጤት አምጥተናል። ምናልባት እንደ ጥሩ ጎን የማስበው በወቅቱ የነበረን ህብረት፣ መግባባትና ልጆች የነበራቸው አቅም ውጤታማ አድርጎናል ብዬ ነው የማስበው። ከ17 ዓመት በታችም ከዓመት በታች ብሔራዊ ቡድንም እንዳሰለጠነ ሰው በክለብም ደረጃ ሐዋሳ ከተማ ላይ እነዛን ስራዎች ስትሰራ ነበረ። እንደው ከወጣት ጋር ማሳለፍ፣ ወጣቶችን ማሰልጠን ምን አይነት እድል አለው? እንግዲህ ወጣቶችን ማሰልጠን ያው በጣም ብዙ እድል አለው። ምክንያቱም የምትያቸውን ነገር የመረዳት ራሳቸውን ትልቅ ድሪም ስላላቸው የመስራት በአጠቃላይ ኃይል ያለበት ቦታ ነው። ይህ ማለት ግን ወጣቶች ብቻ ሶሉሽን ናቸው ማለት አይደለም። ለእግር ኳሱ እንደ አጠቃላይ ግን ስትመለከቸው ምንም ያልተነካ ፖቴንሻልን ወደ ፕሩቨን ታለንት ማምጣት በራሱ እድለኝነት ነው። ስለዚህ ወጣቶች ላይ መስራት ትልቅ ጥቅም አለው ብዬ ነው። ያ ብሔራዊ ቡድን እናንሳ። እዚህኛው ብሔራዊ ቡድን ላይም ከነበሩ ሰዎች መካከል አንዱ እንደሆን ካውቃለሁ። አንተ ዘመን ላይ ከነበሩት ተጫዋቾች ወይም ደግሞ በዛ ጊዜ ከነበረው ስብስብ አንጻር ይሄ የአሁኑ ስብስብ እንዴት ይገለጻል ባንተ? በታለንት ረገድ ተቀራራቢነት አላቸው። ነገር ግን ይሄ ናሽናል ቲም በብዙ ድጋፍ ውስጥ የመጣ ናሽናል ቲም ነው ብዬ መናገር ይችላለሁ። ለዚህ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን እጅግ በጣም መመስገን አለበት። የረጅም ጊዜ እቅድ ይዞ ትልቅ ነገር ለመስራት ተነስቶ ተስፋ ሰጪ ነገር ያየንበት አይነት ብሔራዊ ቡድን ነው። እነዚህ ልጆች የምልምል ነው። ምናልባት በአዲስ አበባና ሲዳማ ሊግ ላይ ከሚካሄድ ውድድር ነው። ከዛ ውጭ ሌሎች ቦታዎችንም ተመልክተናል። እያንዳንዱን ተጫዋች በእያንዳንዱ ቀን ያለውን አቅምና ደካማ ጎን እየለየን እየፈተሽን ነው የመጨረሻው ምርጫ ላይ ደረስ ነው። በአጠቃላይ ስትመለከቸው ስልጠናውም በብዙ ድጋፍ የነበረ ስልጠና ነው። ምልመላውም እንደዛ። ስለዚህ በተለየ መንገድ የተዘጋጀ ናሽናል ቲም ነው ብዬ ነው የማስበው። የረጅም ጊዜ ቅድም ስላለው በዛ መልኩ ነው ማየው። እንደው ሂደቱን እስቲ በተወሰነ መልኩ አውራን ተመስገን። ምን ነበር አጀማመራችሁ ላይ የነበሩ ፈተናዎች፣ የማጣሪያ ሂደቱ ላይ የነበሩት ነገሮች እንዴት ነበሩ የሚለውን እናውራ። እንግዲህ ቅድም እንዳልኩሽ የኢትዮጵያ እግር ኳስ ፌዴሬሽን ለ2029 ሮቶ 2029 ለዛ ነበር ለአፍሪካ ዋንጫ ማለት ነው። ለዛ ነው እንዲዘጋጁ እንደ እቅድ ተደርጎ የተጀመረው። ይህን ደግሞ አሜሪካ የሚኖረው ኢትዮጵያዊ አምሳሉ ፕሮፖዛል አቅርቦ ቲሙ የራሱ አይደንቲቲ እንዲኖረው የራሱ ሞዴል እንዲኖረው ከኢትዮጵያ እግር ኳስ ፌዴሬሽን ጋር ተነጋግረው ከኢትዮጵያ እግር ኳስ ፌዴሬሽን ጋር ጥሩ ግንኙነት ከፈጠሩ በኋላ የወረደ ፕሮጀክት ነው። ይሄ ፕሮጀክት ሲወርድ እንግዲህ እኛ ተመለመልን። በተለይ ዶክተር ኢያሱ ምራጽድቅ የሸገር እግር ኳስ ክለብ ምክትል አሰልጣኝ ማለት ነው ትልቁን ድርሻ ይወስዳል እዚህ ሀገር ላይ። በሱ ስር ሆነን ምልመላውንና ስልጠናውን ስንከታተል ነው
እየቆየ ነው። እንግዲህ ምልመላው እንዳልኩሽ ከአዲስ አበባና ከሲዳማ ሊግ 80 የሚጠጉ ተጫዋቾች ነው መጀመሪያ የተመረጡት። እነሱን ደግሞ በዚህ የአዲስ አበባውን በካፍ አካዳሚ የሲዳማውን ደግሞ ሐዋሳ ዩኒቨርሲቲ ሜዳ ላይ ምልመላ ስናካሄድ ቆይተን ነው። እያንዳንዱ ተጫዋች የፊትነስ ሌቭሉ ይመዘገባል፣ ቴክኒካል አቅሙ ይመዘገባል። እያንዳንዱ ነገር ዶክመንትድ ነው። ከዛ ለልጆቹን በአካል አግኝተን እናወራቸዋለን። እያንዳንዱ ልጅ የሚጎለውና ያለውን ጥሩ ነገር ነው የሚሻሻልበትን እድል አመቻችተንለት ነው ወደ ቤቱ የሚሄደው። ስለዚህ ልጆቹ የሚጎላቸውን ነገር እያውቁ ነበር ሰርተው ነው የተመለሱት ወደ ብሔራዊ ቡድን ሲመጣ። ስለዚህ ከዛ ሁሉ ተጫዋች የተመረጠ ናሽናል ቲም ነው። ያንን ስትመለከቺ ምርጫው ጥሩ ነበር፣ ስልጠናው በጣም የዘመነ ነው። ከዛ ውጪ ልጆቹ አንድ ላይ መቆየታቸው በራሱ የፈጠረው ነገር አለ። እንዳጠቃላይ ስትመለከቺው ሂደቱ ደስ ይል ነበር። እንደው በውድድሩ ላይስ እንዴት አገኘኸው ቡድኑን? ያው የልጆቹ ምልመላ ላይ ከጀርባ ከነበሩ ሰዎች መካከል አንዱ አንተ ነህ። ሂደቱንም በቅርብ ርቀት ስታይ ነበረ። ግን አለ አይደለ ውድድር ላይ ደግሞ ሲገባ ውድድር የራሱ መልክ አለው። የሴካፋ ውድድር ላይ ቡድኑን እንዴት አገኘኸው? እንግዲህ ውድድሩ ያው ሆስት ያደረግነው እኛ ነን። እዚሁ በሀገራችን ነው ልጆቹ ሲጫወቱ የነበር። ምናልባት በደጋፊ ፊት የሚጫወት ልምድ ላይኖራቸው ይችላል። ያንን ሁሉ ተቋቁመው ግን በጣም ጥሩ ነገር ተመልክቼባቸዋለሁ። በጣም ተስፋ ሰጪ ነገር አይቼባቸዋለሁ። እንግዲህ እነዚህ ልጆች ለረጅም ጊዜ ነው የምናስባቸው። ከ5 ከ6 ዓመት በኋላ ፍሬ የሚያፈራ ብሔራዊ ቡድን ነው። አሁን ዴቨሎፕመንት ነው። ስለ ዴቨሎፕመንቱ የምናስብ ከሆነ ውጤቱ ላይ ብዙም ፎከስ ማድረግ የለብንም። እንደ አጠቃላይ ግን ስንመለከተው በውጤቱም ቢሆን ጥሩ እየመጣ ያለ ነው። ፕላስ ደግሞ ልጆቹ ታለንታቸው በደንብ እያሳዩ ነው ብዬ ነው የማምነው። ከነጫናው ጥሩ ናሽናል ቲም ነው ያየሁት ብዬ ነው የምናገረው። እንደው ከታክቲካዊ አቀራረብ ጋር በተገናኘ በአንድ ወቅት አንድ የሰጠኸው ቃለ ምልልስ ላይ ከስፔስ ጋር በተገናኘ ቦታ አያያዝ ጋር በተገናኘ ስታብራራ የነበረውን አንድ ጉዳይ ሳነሳ ነበር ወይም አስታውሳለሁ። ይሄን ያነሳሁበት ምክንያት ምንድን ነው? እግር ኳሱ ላይ የስፔስ ጉዳይ ወይም የቦታ ጉዳይ ትኩረት ተሰጥቶት የሚነሳ አይደለም። ግን ዓለም ላይ ባለው እግር ኳስ ውስጥ ደግሞ እንደ አንድ ዋና ወይም ደግሞ ትልልቅ ነጥቦች በታክቲካዊ ጉዳይ የሚነሳ ነው። ይሄንን ነገር በእኛ ሀገር እንደው ያለው ልማድ፣ አንተስ እዛ ላይ ያለህን ምልከታ በዛ ወቅት እንድታጋራ ያደረገህ ነገር ምን ነበረ? እንግዲህ ስፔስ በእግር ኳስ ማተር ያደርጋል። ታይም ኤንድ ስፔስ በጣም ዲሳይሲቭ ነገሮች ናቸው እግር ኳስ ላይ። ስፔስን የተረዳ ቡድን ኳሊቲ እንኳን ባይኖረው ምናልባት ተጋጣሚውን ሊያሸንፍ የሚችልበት እድል ሰፊ ነው። ምክንያቱም እግር ኳስ ስፔስን ኤክስፕሎይት የማድረግና ስፔስን የመዝጋት ጉዳይ ነው። ኤክስፕሎይት ካደረግሽ የጎል እድል ትፈጥሪያለሽ፣ መዝጋት ከቻለች ደግሞ ጎልን ፕሪቨንት ታደርጊያለሽ። ከነዚህ አይወጣም እግር ኳስና ስፔስን የተረዳ ቡድን በየትኛውም የውድድር መድረክ ውጤታማ የመሆን እድሉ ሰፊ ነው። ወደኛ ሀገር ስትመጪ ግን ምናልባት የመጣንበት መንገድ ሊሆን ይችላል በጣም ጊዜ ይወስዳል፣ ለማስተማር በጣም ጊዜ ይወስዳል። ፕላስ ደግሞ እንደ አሰልጣኝ ኮቾቹ የሚሰጣቸውን እድል ስታይ ያንን ነገር ለማድረግ አስቸጋሪ ነው በእኛ ሀገር ኮንቴክስት። እንደ አጠቃላይ ግን ስትመለከቱ ስፔስን አንደርስታንድ ያደረገ ቡድን፣ ስፔስን አንደርስታንድ ያደረገ ተጫዋች ከፍ ማለት ይችላል ብዬ አምናለሁ። አሰልጣኞች ጋር በተገናኘ ግን የሚነሱ ጉዳዮች አሉ። በተለይ የታክቲክ አቀራረብ ላይ ከተጫዋቾቻቸው ጋር ያላቸው ግንኙነት በእኛ ሀገር እምብዛም የሚባል አይደለም ወይም ደካማ ነው የሚሉ ሀሳቦችም ይሰጣሉ። ከታክቲካዊ ትምህርቶችም አንጻር የሚቀሩ ብዙ ጉዳዮች እንዳሉ ይነሳል። አንተ ኢትዮጵያውያን ባለሙያዎች ምኑ ጋር ናቸው ብለህ ታምናለህ? እንግዲህ ምናልባት የሁሉንም አሰልጣኞች አቅም በቅርበት ተረድቼ ላይሆን ይችላል። ነገር ግን በጣም አቅም ያላቸው አሰልጣኞች አሉን ብዬ አስባለሁ። በጣም አቅም ያላቸው አሰልጣኞች አሉን ብዬ አስባለሁ። ምናልባት አሰልጣኞችን የተረዳንበት መንገድ የተሳሳተ ይሆናል የሚል እምነት ነው ያለኝ። ከዛ ውጪ ተጫዋቾቻችን በዛ ልክ ለመማር መዘጋጀታቸው በራሱ ጥያቄ ያለኝ። አብዛኛው ተጫዋቾቻችን የመጡበት መንገድ በዛ ልክ ስላልሆነ አሰልጣኞችን አንደርስታንድ አላደረጉ ሊሆን ይችላል እንጂ እኔ የኛ ሀገር አሰልጣኞች አቅም የላቸውም ከሚሉ ሰዎች ማለት አይደለም። በጣም አቅም ያላቸው አሰልጣኞች አሉ። በዛው ልክ ደግሞ የማይገባቸውን ቦታ ይዘው ስራ እየሰሩ ያሉ አሰልጣኞች እንዳሉ አምናለሁ። እንደ አጠቃላይ ግን ስትመለከችው ጥሩ አሰልጣኞች አሉ። ምንም ነገር በእርግጥ ተጠቃሎ የሚቀርብ ነገር አይደለም። የሆነ ሙያ ላይ ጥሩ አለ፣ የራሱ የሆነ ድክመት ያለው አለ። ይሄ ግልጽ ነው። ግን አንዳንዴ እግር ኳሱ ላይ ባለው ሂደት፣ እግር ኳሱ ላይ ባለው መንገድ የባለሙያዎች እድገት ወይም የባለሙያዎች አቅም እንዴት ነው የሚለካው፣ መቀመጫው ምኑ ጋ ነው የሚለውን ነጥብ ከማንሳት አንጻር ይመስለኛል ይሄ ነጥብ የሚነሳውና አንደኛው ጥያቄም እሱ ነው። እስቲ ባለሙያዎቻችን አሁን ምክንያት መፍጠር አይደለም። ሌሎች ቦታዎች ላይ ያሉ ባለሙያዎች የሚበልጡን እኔ በመረዳት ነው ብዬ ነው የማምነው። በመረዳት ማለት ሰፖርት በመደረግ እያንዳንዱ ክፍተታቸውን የሚሞላላቸው ወይንም እነሱ ያላዩትን የሚያይላቸው በጣም ብዙ ኮርነሮች አሉ። ወደኛ ሀገር ስትመጪ ሁሉ ነገር አሰልጣኙ እኮ ነው። ሁሉ ነገር እያንዳንዱ ነገር አሰልጣኙ ነው። ስነ ልቦና ላይ አሰልጣኙ ነው የሚሰራው። ታክቲክ ላይ አሰልጣኙ ነው የሚሰራው። ቴክኒካል ስራዎችን አሰልጣኙ ነው የሚሰራው። ሌሎች ቦታዎች ላይ ስትመለከቺ ተከፋፍለው ነው እንትን የሚሉት። ኮቹ ፋይናላይዝ ነው የሚያደርገው።
ወደኛ ሀገር ስትመጪ ግን ሁሉንም ነገር የሚሰራው አሰልጣኝ ነው። ምናልባት ደግሞ ከቶፕ ፍላይት ሊጋቸው ወርደሽ ደግሞ ስትመለከች የሕክምና ባለሙያ አሰልጣኙ ነው የሚሆነው። አንዳንዴ የፋይናንስ ጉዳይ የሚመለከተው አሰልጣኙ ነው የሚሆነው። ስለዚህ ከሙያ አንጻር ስታስቢ ሰፖርት የመደረግ ነገር ነው እንጂ የሚቀረን የአሰልጣኞች የሉንም ብዬ አላስብም። በጣም ጥሩ አሰልጣኞች አሉ። እንደው ከጨዋታ መንገድ ጋር በተገናኘ ተመስገን ምን አይነት የጨዋታ መንገድን ወይም የጨዋታ ሂደት ሊያስደስተው ይችላል? እንግዲህ የምትከተለው አላልኩ፣ የሚያስደስተው የሚያስደስተኝ ነው የምከተለው። ጥሩ እሺ፣ ንገረኝ ምን እንደሆነ። የሚያስደስተኝ ነው የምከተለው። እኔ በጣም በተቻለ መጠን በጣም የሚፈጥን አጫጭር ቅብብሎች ላይ መሰረት ያደረገ ተደጋጋሚ የጎል ዕድሎችን መፍጠር የሚችል ቡድን ያስደስተኛል። በዛው ልክ ደግሞ ኳስ ያጣ ትዕግስት የሌለው ቡድን ሪገን ለማድረግ በደንብ የሚታገል ቡድን ቢኖረኝ ደስ ይለኛል። እንደዚህ አይነት ቡድን ሰርታል ብትይ ደፍሬ መናገር አልችልም። በጣም ጊዜው ገና ነው። ግን ደስ የሚለን የሚያስደስተኝ እንዲህ አይነት ቡድን ቢኖረኝ ነው። ምጥረውም እንዲህ አይነት ቡድን እንዲኖረኝ ነው። ከተጫዋቾች ብቃት ጋር ወይም ደግሞ ከተጫዋቾች ማንነት አንጻር ያንተ ሀሳብ ምንድን ነው? ኢትዮጵያውያን ተጫዋቾች ቅድም ስለ ክህሎት ስታነሳ ነበር የወጣት ቡድኑ ላይ። እንደ አጠቃላይ በሀገር ደረጃ ደግሞ ኢትዮጵያውያን ተጫዋቾች እንችላለን ወይም ክህሎት አላቸው፣ ጎበዞች ናቸው የሚሉ ሀሳቦችም ይሰጣሉ። ያንተ ሀሳብ ምንድን ነው? ምኑ ጋር ነው መቻል? መጀመሪያ ቴክኒካሊ ሪች መሆን ወይም ደግሞ ይሄ ክህሎት የምንለው ነገር በራሱ ምንድን ነው የሚለውን ነገር መነሻ አድርገን ኢትዮጵያውያን ተጫዋቾች እንዴት ይገለጻሉ የሚለውን እንደ ቴክኒክ የሚባለው ነገር አለን ብዬ በድፍረት መናገር ይችላል። ቴክኒክ የሚባለው ነገር ላይ ታለንት አለን። ታለንቱን ግን ወደ ስኪል የመቀየሩ ነገር ላይ መስራት አለብን። በጣም ትልቅ እንትን አለው። የታለንት ምን ነው? የቦርን ዊዜት ትወለጃለሽ አብረሽው። ያንን ግን ማኔጅ ተደርጎ ተሰርቶበት ስኪል ሆኖ በፕሬሸር ውስጥ በጫና ውስጥ ያንን የማውጣት ነገሩ ይቀረናል እንጂ ታለንት አለን። በጣም ብዙ ኳስ የሚችሉ ልጆችን በየቦታው ብትሄጂ ታገኛለሽ። እነዛን ልጆች ግን ያን ታለንታቸውን ማኔጅ አድርጎ በትልቅ ደረጃ የማምጣቱ ነገር ይቀረናል። አልሰራንበትም ብዬ ነው የማምነው እንጂ ታለንት እንዳለን በጣም እርግጠኛ ነኝ። ግን እነዛን ነገሮች ወይም አሁን አንተም የጠቀስካቸውን ችግሮች ያመጣው ምንድን ነው ትላለህ? ያንን ታለንት እንግዲህ አንዳንድ ጊዜ ለምሳሌ በሰፈር በአካባቢ በጣም ጎበዝ የነበረ ተጫዋች እያደገ ሲሄድ ወይ ከፍ እያለ ሲሄድ ከዛ ተፈጥሯዊ ከነበረው ነገር ሙሉ በሙሉ ተቀይሮ የምናይበት ጊዜም አለ። እንደዚህ አይነት ችግሮች ከምንድን ነው የሚመጡት? ማን ነውስ ይሄንን ነገር እልባት መስጠት የሚችለው ብለህ ታስባለህ? አንደኛ ይህን ለመናገር በጣም ቫስት ነገር ስለሆነ ብዙ ነገር መንካት ይጠበቅብሻል። ባጭሩ ግን ልጁ ቶፕ ፍላይት ላይ ሲደርስ በአሰልጣኞች ይገደባል ብዬ ነው ማምነው። በአሰልጣኞች ይገደባል። ጥቂት ነገሮች ብቻ ካሉት ነገሮች እንዲያወጣ ነው የሚደረገው። ምክንያቱም ሊጋችንን ስትመለከችው ማሸነፍ ላይ ብቻ የተመሰረተ ሊግ ነው ያለን። ማሸነፍ ካልቻልሽ የምትቆይበት ሊግ አይደለም። ስለዚህ አሰልጣኙ የማሸነፍ ጫናው ስለሚገባ እሱ ላይ ያለውን ብርድን ወር ጫና ተጫዋቹ ላይ ነው የሚያወርደው። ስለዚህ ተጫዋቹ በነፃነት ችሎታውን የሚያወጣበት እድል አይኖረውም ብዬ አስባለሁ። ፕሪሚየር ሊግ እኮ አሁን በተጀመረ በአራተኛ ጨዋታ የተሰናበተ አሰልጣኝ አለ አይደል ሊጉ ላይ። ስለዚህ እንደዚህ አይነት ውሳኔዎች ባሉበት ሊግ ላይ አሰልጣኙ የሚያምንበትን ሀሳብ የማራመድ ተጫዋቹም ይዞ የመጣውን ነገር የማውጣት እድላቸው በጣም ጠባብ ነው። ስለዚህ በልጅነቱ የነበረውን ነፃነት ሊያጣው ይችላል። ምክንያቱም በልጅነቱ ምንም ፕሬሸር የለበትም። የሚያሰለጥነው ሰው ጫና የለበትም፣ ሰልጣኙም ጫና የለበትም። ስለዚህ ጫና የሚኖረው ህይወቱን መምራት የሚችልበት ዋነኛው ቦታ ላይ ሲደርስ ይሆናል ማለት ነው። ምክንያቱም አሰልጣኙ ለሰርቫይቫል ሲል የሚወስዳቸው ውሳኔዎች እግር ኳስ ኃይል ላይ ሆኑ ይችላል። ስለዚህ ጫናው ተጫዋቹ ላይ ነው የሚመጣው። ተጫዋቹ ያለውን ነገር በብዛት ትልቁ ቦታ ላይ ሲደርሱ የልጅነት ችሎታቸውን ማናየው ለዛ ይመስለኛል። ወደ ፕሪሚየር ሊጉ እንለፍ። አሁን እንግዲህ በሐዋሳ ከተማ ነው የምትገኘው። የዘንድሮ የውድድር ዓመታችሁ እንዴት ይገለጻል? ይህንን መነሻ እናድርግ። እንግዲህ የዘንድሮ የውድድር ዓመታችን ከሞላ ጎደል ጥሩ ነው ብዬ ነው የማምነው። ቲማችን አምና ከነበሩት ተጫዋቾች ወደ 15 የሚጠጉ ሲኒየር ተጫዋቾችን ግልጋሎታቸውን ድጋሚ ማግኘት አልቻለም። ኮንትራት ይጨርሰዋል። ከዛ ውጪ በፍላጎታቸው የወጡ ምናምን ተጫዋቾች ሲኖር ወደ 15 ተጫዋቾች የሉም። እነሱን ለመተካት 10 ተጫዋቾች ነው ከታችኛው ቡድን ወደ ላይ ያሳደግ ነው።
ከዛ ውጪ 3 ተጫዋቾችን ደግሞ እንደ አዲስ አስፈርመናል። እንደ አጠቃላይ ስትመለከቸው አጀማመራችን መጥፎ የሚባል አይደለም። ቡድናችን ያለው አሁን 4ኛ ደረጃ ላይ ነው። እስከ ቅርብ ጊዜ በጎል ተበልጠን ነበር አንደኝነቱን ተቀምጠን የነበረው። ስለዚህ ትናንትና ተሸንፈናል። በምድረገነት ሽሬ ትናንትና ተሸንፈናል። በጣም ደካማ በነበርንበት ጨዋታ ነው ትናንት የተሸነፍነው። እንደ አጠቃላይ ግን ስትመለከቱ ጥሩ አጀማመር ነው ያለን። ነገር ግን ብዙ የሚቀረን ነገር አለ። እንግዲህ በሌሎችም የሊጉ ክለቦች ላይ ሰርተሃል። ወልቂጤ ከተማ ላይም ነበርክ። 18 ጨዋታዎችን ከወልቂጤ ጋር አሳልፈሃል። የወልቂጤ ከተማ ቆይታህን አንተ እንዴት ነው የምትገልጸው? ምክንያቱም 18 ጨዋታዎች ወይም የጨዋታ ሳምንታትን አሳልፈሃል። በዛ ውስጥ ቡድን ግንባታ አድርጌ ነበር ወይም ቡድን መገንባት ችዬ ነበር ብለህ ታምናለህ ወይ? የወልቂጤ ቆይታህን እንዴት ነው አንተ ልትገልጽ የምትችለው? እንግዲህ ኦንሊ ቲንግ ወልቂጤ ስመጣ የተሰጠኝ ኃላፊነት ቲሙ ከነበረበት ሬሌጌሽን ዞን ማውጣት ነው። በዋናነት ቲሙን ከወራጅ ቀጠና አውጥቶ ሊጉ ላይ እንዲቆይ ማድረግ ነው የተሰጠኝ ኃላፊነት። ወልቂጤ ስመጣ ያንን ነገር አሳክቼዋለሁ። 8ኛ ደረጃ ሆነን ነው የጨረስነው የነበረው። ምናልባት ከወራጅ ቀጠና አንድ ከፍ ብለው ምናምን ነው ወልቂጤ የነበረው። ስለዚህ ያ ቡድን ከወራጅ ቀጠና ወጥቶ ተረጋግቶ እንዲጨርስ የማድረግ ኃላፊነት ነበር የተሰጠኝ። ያን አድርጌያለሁ። የተወሰኑ ለውጦችን ያመጣሁት አዲስ ልጆች ያመጣሁት የለም። የነበረው ቡድን ላይ የቲሙ መንፈስ ማስተካከልና አጫዋቱን በተቻለ መጠን ቅርጽ የማስያዝ ነገሩ ላይ ሰርቻለሁ። በዛ ተሳክቶልኛል ብዬ ነው የማስበው። እንደው የወልቂጤን ጉዳይ ያነሳው ልክ እንዳልኩት 18 የጨዋታ ሳምንታትን አሳልፈ ስለነበረ ነው። በዋናነት ግን በአንተ የፕሪሚየር ሊግ አሰልጣኝነት ውስጥ በጉልህ የሚነሳው አንደኛው ጉዳይ የኢትዮጵያ ቡና የነበረ ቆይታ ነው። የካሳዬን መልቀቅ ተከትሎ እሱን በኋላ በቀጥታ የመጣው አንተ ነበርክ። ከዛ ደግሞ እንደውም በአንድ ቃለ ምልልስህ ላይ ዋንጫ እንወስዳለን፣ እንደውም ዋንጫ የተናገርኩት ከሙያዊ አንጻር እንጂ ከትንቢት አንጻር አይደለም የሚል ይዘት ያለው ሐሳብን ስታጋራ ነበረ። በዛ ወቅት በነበረው ስብስብ ወይም ወደ ኢትዮጵያ ቡና ስትመጣ እውነትም ያ ስሜት ያ ሞራል በትክክልም ተግባራዊ አድርጌ ዋንጫ አሳካለሁ የሚለውን ራዕይ ይዘህ ነበር የመጣው? በእርግጠኝነት ምንም ጥያቄ የለውም። ምክንያቱም ኢትዮጵያ ቡና በጣም ትልቅ ቡድን ነው። ኢትዮጵያ ቡናን ለማሰልጠን ስትይጂ ለምትጠየቅ ጥያቄ መመለስ ያለበት መልስ አይመስለኛል። ከኢትዮጵያ ቡና ጋር ማሳካት መፈለገው ዋንጫ ነው። ምክንያቱም በዛ ደረጃ ያለ ቡድን ይዘሽ ላለመውረድ ነው የሚጫወተው ማለታችን። ቲሙን ከመውረድ ማዳን ነው፣ በዚህ ዓመት ማቆየት ነው ምናምን የምትይው ቡድን አይደለም። ኢትዮጵያ ቡና በጣም ትልቅ ቡድን ነው። በጣም በርካታ ደጋፊዎች ያሉት ቡድን ነው። ተወዳጅ ቡድን ነው። ስለዚህ ኢትዮጵያ ቡናን የማሰልጠን እድሉን ካገኘ ዋንጫ ማንሳት አለብኝ የሚል ህልም ነበረኝ በሰዓቱ። ፕላስ ደግሞ ምናልባት ንግግሬን ሰዎች ከሌላ አውድ ተመልክተውት ይሆናል እንጂ ትራያንጉሌሽኑ ከተሳካ ነው ያልኩት። የደጋፊው ጉዳይ፣ ቲሙን የሚመሩ ሰዎች ጉዳይ እና እኛ የቡድኑ ጉዳይ ከተስተካከለ የትራያንጉሌሽኑ ልክ ከመጣ ዋንጫ ማናነሳበት ምንም ምክንያት የለም ነው ያልኩት። እንዲና ያላረግም ያልኩትን ነገር። ስለዚህ ከዚህ አንጻር ዋንጫ ማምጣት እንችላለን የሚል ነገር ነበረኝ። ህልም ሲባል ወይም ደግሞ ሀሳብ ሲባል በእቅድ ደረጃ አንተም እንዳልከው ኢትዮጵያ ቡናንም ይሁን ሌላ ክለብንም ስትረከብ የምታስባቸው ሀሳቦች አሉ። በወቅቱ ግን ትኩረትን የያዘው ጉዳይ ወይም የሳበው ነገር አንደኛ ደረጃ በአብዛኛው የአሰልጣኞች የውል ዘመን አጭር የሚባል ነው። በነዛ የአጭር ዘመናት ዋንጫን የሚያሳኩ ክለቦች ወይም አሰልጣኞች ሁልጊዜ የሚሆንላቸው አይደሉም። የሚሳኩ አሉ። በእርግጥ በአመቱ በሊጉም ዋንጫ የበሉ ክለቦችን የምናውቅበት ሊግ ላይ ነው ያለ ነው። ግን ስለ ቡድን ግንባታ የምናወራ ከሆነ ከነበረው አቅም አንጻር ከነበሩት ጉዳዮች አንጻር እነዛ ነገሮችን ማለም ጥያቄ ቢያስነሳ የሚገርም ነበር ወይ የሚለውን ነገር አንሳልኝ። ምናልባት ቅድም እንዳልኩሽ ነው ትክክለኛውን የንግግሬን ትርጉም ሰዎች ካለመረዳት የመጣ ነው። 2 ዓመት ነው የፈረምኩት ኢትዮጵያ ቡና። ስፔሲፊካሊ በዚህ ዓመት በዚህ ወር ምናምን ያልኩት ነገር የለም። ከኢትዮጵያ ቡና ጋር ዋንጫ ማሳካት እንችላለን ያልኩት። መች ለሚለው ጥያቄ የመለስኩት መልስ የለም። በጊዜ ገደብ ያስቀመጥከው ነገር የለም። በዛ ዓመት ሊሆን ይችላል፣ እንደ ኮንትራቴ ደግሞ 2ኛው ዓመት ላይ ሊሆን ይችላል። ኢትዮጵያ እግር ኳስ በደንብ ከተመለከትሽ አንዳንዴ ከቅድሽ ቀድመሽ ታሳኪያለሽ፣ ከቅድሽ ዘግይተሽ የምታሳኪበት ጊዜ ያለ። ስለዚህ የሰበሰብናቸው ልጆች ጥሩዎች ናቸው።
ከስራ ያመጣናቸው ታዳጊዎች በጣም ተስፈኞች ነበሩ። አሁን እና ማኑኤል አድማሱ ከከፍተኛ ሊግ ከብሔራዊ ሊግ ምናምን ያመጣላቸው ልጆች ነበሩ። እነሱ ጥሩ ቲሙን ያግዛሉ የሚል እምነት ስለነበረኝ በሰዓቱ ስትመለከቸው የቲሙ ስብስብ ያንን እንድናስብ የሚያደርገን ነው። ከቲሙ ስብስብ በላይ ደግሞ የምናሰለጥነው ኢትዮጵያ ቡና ነው። በአንጻሩ ደግሞ አሁን ከዋንጫ ወደ ላለመውረድ ጥያቄ ደግሞ ልሻገር ሀምበሪቾ ድራሚ ጋር የነበረ ጉዳይ ደግሞ ትንሽ ለየት ያለ ነው። ለየት ያለ ይሄ መቀላቀል ወይ መግባትህ ራሱ በደንብ ሳይሟሟቅ መልቀቅህን የሰማንበት ነበረ። ያንን ሁኔታ ምንድን ነበረ ወደ መልቀቂያው ጥያቄ እንድታልፍ ያደረገ? በተቀላቀልክ እንደውም ቡድኑ ልምምድ ላይ ነበር የመራኸው አይደለ? ከአሰልጣኞቹ ጋር እነሱ ያልጨረሱት ጉዳይም ስለነበረ ቡድኑ ልምምድ ላይ መራ። ከዛ ግን ወዲያው ደግሞ ተመስገን ለቋል የሚለውን ነገር አደመጠን። ምንድን ነበር የተፈጠረው የሚለውን እናውሳ። እንግዲህ መጀመሪያ በቡድኑ ጉዳይ ስናወራ ቲሙን ለማስተካከል ያስፈልጋሉ ብዬ ያስቀምጥኳቸው ነገሮች ነበሩ። ልክ እነዚህ ነገሮች ሲስተካከሉ እኔ ኦፊሻሊ ፈርማለሁ ነው ያልኳቸው። እናስተካክላለን ብለው ቃል የገቡልኝ ነገር ነበር። ከግል ጥቅሜ ጋር በተያያዘ ሳይሆን ቲሙ ላይ ለውጥ ሊያመጡ ይችላሉ የሚሉ ውሳኔዎችን አስቀምጬላቸው ነበር። እነዚህ ያስቀምጥኩላቸው ነገር በጊዜ መፈታት ካልቻለ እንደማልፈርም ቀድሜ ነግሬያቸዋለሁ። ከዛ ውጪ ከነበረው አሰልጣኝ ጋር የነበረውን ጉዳይ በሰላማዊ መንገድ መፍታት እንዳለባቸው ተናግሬያለሁ። ምክንያቱም የነበረው አሰልጣኝ ተበድሎ እኔም አሰልጥን አልችልም። እዛ ጋር ነገ በኔ ነው የመርህ ጉዳይ ማለት ነው። ስለዚህ ከሱ ጋር ያላቸውን ነገር ቀድማቸው ጨርሱ። እኔ የጠየቅኳቸውን ጥያቄዎች ደግሞ በጊዜ ሂደት ፍቱ። ከዛ በኋላ እኔ እፈርማለሁ ነው ያልኳቸው። እነዚህ ነገሮች ሊሆኑ አልቻሉም። ከነበረው አሰልጣኝ ጋር ሰላማዊ ድርድር እየተደረገ አልነበረም። እኔ ያስቀምጥኳቸው ነገሮችም የሚፈቱ አይነት ነገር ስላልሆነ ተስፋ ሰጪ ነገር ስላላየሁኝ በግል ማገኘው ጥቅም ነበር። ያ ጥቅም ለኔ በትክክል ስራ ማልሰራ ከሆነ ምንም አያደርግልኝም። ያው አመሰግናለሁ ብዬ ተለያየሁ። እንግዲህ የሊጉንም እያንዳንዱንም ጉዳይ እያነሳን ቆይታ እያደረግን ነው። ከእግር ኳሱ ጉዳዮች ባሻገር ሌላ የግል ጉዳይ ልጠይቅ። ተመስገን ዳና ይባልና ድርሹ ዳና ይባላል። አንዳንድ ሰዎች እንደውም እህትና ወንድም ናቸው ብለው ሲከራከሩ አይቻለሁ። ስለሱ ጉዳይ እናወራ። ያው እሷ ብትጠይቂያት ወንድሜ ነው የምትለው፣ እኔም ስጠየቅ እህቴ ናት ነው የምለው። ደግሞ ተመስገን ዳና ድርሹ ዳና ስለሚል ብዙ ሰው ጥያቄ ስለሆነ ነው የምንለው። ሰፈራችን በጣም ይቀራረባል፣ አብሮ አደግነን። ያው እሷ በጣም ታናሻችን ናት፣ ግን ምንም እህትና ወንድም አይደለንም። ግን ስንጠየቅ እንደዛ መባባል አለብን ተባብለን እንባባላለን። በጣም እንቀራረባለን ከሷ ጋር። እንደ ቤተሰብ ከእግር ኳሱ ጋር ያላችሁ ነገርስ እንዴት ነው? ቤተሰብን በቃ እያንዳንዱ የሚሄድበት ቦታ ሁሉ እየደወለች ታበረታታኛለች። እኔ ማሰለጥነው ቲም ማሊያ እንዲላክላት ትፈልጋለች ምናምን በጣም ሰፖርት ታደርጋለች በሀሳብም በምንም እና ጥሩ ልጅ ናት። እንደ ቤተሰብ ብዬ አይ የተመስገን ዳናና የድርሹ ዳናን ጉዳይ እንዲለይላቸው ለፈለጉ ሰዎች ምላሽ እንዳገኙ ተስፋ አድርጋለሁኝ። ወደ ጨዋታዎቻችን ስንመለስ እንደው የአጠቃላይ እግር ኳሳችን እንዲስተካከል እንዲታረም ምን ጉዳዮች መሰራት አለባቸው ትላለህ? ኖራ በጣም ሰፊ ነገር ነው። ብዙ ድርሻዎች ብዙ አካላቶች ስላሉት ከዛ አንጻር ነው ሰፊ ነገር ነው። አንደኛ እግር ኳሱ መመራት አለበት ብዬ ማምነው በትክክል ለእግር ኳሱ ቅርብ በሆኑ ሰዎች፣ አንደርስታንዲንጋቸው ጥሩ በሆኑ ሰዎች፣ አትሊስት በእግር ኳሱ ህይወት ውስጥ የመጡ ሰዎች ቢሆኑ ጥሩ ነው ብዬ አምናለሁ። እና ከዛ ውጪ ሁልጊዜ የምናወራው ነገር አለ። ታዳጊዎች ላይ መሰራት አለበት፣ ታዳጊዎች ላይ መሰራት አለበት ምናምን እያለን እናወራለን። እኔ ግን በዛ አይደለም ማምነው። ያ ነገር እንደተጠበቀው ነው። ከታች መሰራት አለበት የሚለው ነገር ብዙም መቀበለው አይደለም። መሰራት አለበት፣ አዎ መሰራት አለበት፣ ግን ከላይ ነው መሰራት ያለበት። ምክንያቱም የእግር ኳሱ ኃይል ያለው ላይ ነው። ብዙ ነገር እግር ኳሱ የሚንቀሳቀሰው ላይ ባሉ ሰዎች ነው። ላይ ያሉ ሰዎች ካልተስተካከሉ ታቹን መስራት አይቻልም። እና በደንብ እግር ኳሱን የተረዱ ሰዎች መስራት አለባቸው ብዬ አምናለሁ። እግር ኳሱ ነው። በቆይታ ግን ምን ታዘብክ? ያ በጣም ቻሌንጂንግ ነው። በኢትዮጵያ እግር ኳስ ውስጥ ስራዎችን መስራት በጣም ቻሌንጂንግ ነው በብዙ ነገር። ግን ደግሞ ጠንካራ መሆን ያ ግዴታ ነው። ሙያው የምትወጂ ከሆነ ለሙያው መከፈል የሚገባውን ነገር ከፍለሽ
ወደ ህልምሽ ነው መሄድ ያለብሽ ብዬ ነው የማምነው እንጂ ከህልምሽ የሚያቆሙሽ በጣም ብዙ ነገሮች አሉ ጠንካራ ካልሆንሽ። የኢትዮጵያ እግር ኳስ ላይ እንግዲህ ብዙ ሰዎች ቅሬታዎቻቸውን ወይም ደግሞ ቢሆን ቢስተካከል የሚሏቸውን ነገሮች ያነሳሉ። በዛው ልክም ግን ተስፋም ያላቸው ብዙ ሰዎች አሉ። ችግሩን ወይም ደግሞ ቢስተካከል ብለን የምናነሳው ነገር እንዳለ ሆኖ ተስፋ ሰጪ ነው ወይም ይሄ ነገር እንደው እግር ኳስ ውስጥ ተስፋ ሆኖኝ እንድቆይበት ሆኗል የምትለው ነገር አለ? አዎ፣ በተለይ ፖቴንሻል ያላቸው ተጫዋቾች ፖቴንሻል አቅም ያላቸውን ተጫዋቾች ስትመለከቺ፣ በእግር ኳስ አመራር ደግሞ ፖዚቲቭ የሆኑ ሰዎችን ስትመለከቺ በጣም ፖዚቲቭ የሆኑ ሰዎች ታገኛለሽ በየክለቡ። በጣም የሚያበሳጭሽ ብዙ ነገር እንደተጠበቀ ሆኖ ተስፋ እንድታደርግ የሚያደርጉ እግር ኳሱን እንዲያደግ እግር ኳሱ ትልቅ ቦታ እንዲደርስ ለኢትዮጵያ እግር ኳስ ብቻ ብለው የሚለፉ ሰዎች አሉ። እነሱ ሰዎች ስትመለከቺ ተስፋ ይኖርሻል፣ የመስራት ፍላጎትሽን ከፍ ያደርገዋል እንጂ ሁሉ ነገር ጨለማ ነው ማለት አይደለም። የኢትዮጵያ እንግዲህ የ2029 የአፍሪካ ዋንጫ አዘጋጅነትን ጥያቄ አቅርባለች። ልክ እንደዛ ሁሉ ብሔራዊ ቡድኗ ምን መሆን አለበት ወይም ደግሞ አዘጋጅነትን የጠየቀች ሀገር ምን አይነት ብሔራዊ ቡድን ይዛ መቅረብ አለባት የሚሉ ሀሳቦች ይነሳሉ። ስለ ኢትዮጵያ ብሔራዊ ቡድን ያለህን ምልከታና ተስፋ ደግሞ በስፋት እንድታጋራኝ እፈልጋለሁ። ቅድም በቆይታዎቻችን መሀል ያነሳናቸው ጉዳዮች አሉ፣ ግን እሱን ሁሉ ጉዳይ የሚጠቀልለው ደግሞ የኢትዮጵያ ብሔራዊ ቡድን ነው። ትልቁ ስዕል፣ ትልቁ ምስል። ስለ ኢትዮጵያ ብሔራዊ ቡድን ምን ይደረግ? ምንስ ይታሰባል? 2029ን ማለምስ እንደው ባንተ እይታ እንዴት ይታያል? 2029 በጣም ደስ የሚል ፕሮጀክት ነው። እንደ ሀገር በጣም የወደድኩት አይነት ፕሮጀክት ነው። ይህ ፕሮጀክት በአንድ ወቅት ተሰርቶበት ሊጠፋ የሚችል መሆን አለበት ብዬ አላምንም። በጣም መቀጠል አለበት ብዬ ነው የማምነው። 29 ላይ የአፍሪካ ዋንጫ ማዘጋጀታችን እውን ከሆነ ይሳካልናል ብዬ አስባለሁ። የማይሳካልንም ቢሆን እንኳን ያንን የአፍሪካ ዋንጫ ታሳቢ ያደረገ ብሔራዊ ቡድን ከአሁኑ መገንባት አለብን ብዬ አስባለሁ። ብሔራዊ ቡድኑን ግን የሚያሰለጥኑ ሰዎች በደንብ ተፈትሸው መሆን አለበት። ዝም ብሎ ለአንድ ዓመትና ለሁለት ዓመት የሚሰሩ ሳይሆን የረጅም ጊዜ ኮንትራት ተሰጥቷቸው በትክክል የኢትዮጵያን እግር ኳስ ተረድተውት ከፍ ማድረግ ይችላሉ ተብሎ የሚታሰቡ ሰዎች መጥተው አትሊስት በዛ 4 ዓመት ውስጥ ኮንቲኒቲ ያለው ለምሳሌ አሁን አንደር 17 አለ ሳይፈርስ እሱን ማስቀጠል ቢቻል፣ እነሱ ላይ ደግሞ ስፔሻል ታለንቶች ካሉ እየተጨማመረ ምናልባት የሚመጣውን ትውልድ አታውቂው በዚህ 4 ዓመት ውስጥ አድገው ትልቅ ቦታ መድረስ የሚችል ናሽናል ቲም መፍጠር አለብን ብዬ አስባለሁና ኮንቲኒቲው ላይ መሰራት አለበት። የታዳጊዎች ስንል ተተኪ ተጫዋቾችን እናነሳለን። አሁን ስለ ብሔራዊ ቡድንም ስታነሳ እንደውም የባለሙያዎችን ጉዳይ አንስተሃል። በእኛ ሀገር ባለ ሁኔታ የባለሙያ እድገት እንዴት ነው? ተተኪ አሰልጣኞች አሉን። ተተኪ አሰልጣኞች ማለት ይሄ በሙሉ አቅሙ ነገ እንደው ተጫዋቾችን የከሌ ተተኪ ይባላል አይደል? በተለምዶ ስልጠናው ላይ ያለው መንገድ እንዴት ነው? አካሄዱን እንዴት ነው የምትገመግመው አንተ ውስጡ እንዳለ ባለሙያ? ቅድም እንዳልኩሽ ነው እኮ ቻሌንጅ። ለምሳሌ ተጫዋቾችን አለን እኮ በተመሳሳይ የተጫዋቾቹ እድገት ላይ ያሉት ተግዳሮቶች ናቸው የአሰልጣኞችም ላይ ያሉት። እንግዲህ አሰልጣኞች ተደጋጋሚ ስልጠናዎች ማግኘት አለባቸው። ተደጋጋሚ ውድድር መድረኮች ማግኘት አለባቸው። ኤክስፖጀሩ እየቀነሰ በሄዱ ቁጥር የሚያድግ ሰው የማግኘት እድላችንም እየጠበበ ነው የሚሄደው። ከዛ አንጻር ፖቴንሻል ያላቸው አሰልጣኞች አሉ ብዬ አምናለሁ። ፖቴንሻላቸውን ግን ሊያስወጣ የሚችለውን ፖቴንሻላቸውን ወደ ትክክለኛው ማንነት ሊያመጣ የሚችል መድረክ ተመቻችቶላቸዋል ብዬ አላስብም። መድረኩ የለም ነው። መድረኩ የለም ግን ባለሙያው አለ። ያንን እድል የመፍጠሩ ጉዳይ ስትመለከቺ ምናልባት አሁን የኢትዮጵያ እግር ኳስ ፌዴሬሽን እየተከተለ ያለው መንገድ ምናልባት ባለሙያውን የማምጣት እድሉ ሰፊ ነው ብዬ አስባለሁ። በተለይ ከላይሰንስ ጋር ተያይዞ እየተደረጉ ያሉ ነገሮች ትክክለኛውን ባለሙያ የማምጣት እድሉ ይኖራቸዋል ብዬ አስባለሁ። ስለ ውድድር ቅርጽ ወይም ደግሞ ፎርማት እናንሳ። እንዳሰልጣኝ የኢትዮጵያ ፕሪሚየር ሊግን የውድድር ፎርማት ወይም ቅርጽ እንዴት ታየዋለህ? እንዴት ትገመግመዋለህ? አሁን ያለው እንግዲህ አሁን ያለው የውድድር ቅርጽ ከአንድ ነገር አንጻር በጣም ጥሩ ነው፣ ከሴኪዩሪቲ አንጻር። ምክንያቱም ሆም ኤንድ አዌይ በነበረው የሊግ ውድድር ላይ ነበርኩ ረዳት አሰልጣኝ ሆኜ የሐዋሳ። ያንን ውድድር ተከታትያለሁ። በየስቴዲየሞች ስቴዲየም የምታየው ነገር ብዙም ጥሩ አይደለም።
በቃ አንድ ቡድን የሆነ ስቴዲየም ሲሄድ 3 ነጥብ አስረክቦ እንደሚመለስ እርግጠኛ ሆኖ ነው የሚሄደው። በብቃት ማነስ ሳይሆን እዛ ማዋከቦች ነበሩ እዛ ባሉ ኤክስተርናል ኢንፍሉዌንሶች ማለት ነው። እነዛ ነገሮች ብዙም አይመቹኝም። ምክንያቱም በትክክለኛ አቅም አንድ ቡድን ካላሸነፈ ፌር ነው ብዬ አላስብም ውድድሩ። ከዛ አንጻር ሆም ኤንድ አዌይ ላይ ችግሮች ነበሩ። ሁሉም ስቴዲየሞች ላይ የተወሰኑ ስቴዲየሞች ላይ ምንም በቃ አሸነፈሽ መውጣት የምትችልበት እድል አልነበረም። አሁን ላይ ግን ሁሉም እኩል ነው የሚጫወቱት። ከዚህ አንጻር ከደህንነት አንጻር ቡድኖቹ ጥሩ ነገር አላቸው ብዬ ነው የማስበው። ከተጫዋቾች አቅምና ከተጫዋቾች እድገት አንጻር ይሄኛው ፎርማት ይቀርባል ብዬ ነው የማስበው። ምናልባት እንደ እድል ሆኖ ውድድሮቹ ቴሌቫይዝድ ስለሆኑ የሚተላለፉ ስለሆነ ልጆቹ ያላቸውን አቅም አውጥተው እንዲጫወቱ ያደርጋል እንጂ ውድድሩ አንድ ቦታ ላይ መካሄዱ ኮምፒቲሽኑን ጥሩ ያደርጓል ብዬ አላስብም። ምክንያቱም ቡድኖቹ የምታወቅ ነገር አላቸው። ሆም ኤንድ አዌይ ሲሆን አትሊስት አንድ ቡድን ከራሱ ከተማ ወደ አዌይ ማች ሲሄድ ታክቲካሊ በጣም ተጨንቆ ነው የሚሄደው። እዛ ያለው ቡድን ደግሞ አንድ ፕላን ያለ አጥቅቶ መጫወት። ስለዚህ የሚያጠቃና የሚከላከል ቡድን የሚፈጥሩት ነገር በራሱ የሚያሳድግልሽ ነገር አለ። እዚህ ስትመጪ ደግሞ ተመሳሳይ ነገር ነው የምትመለከችው። በዚህኛው ፎርማት ላይ ተመሳሳይ ነገር፣ አቀራረባችን በአብዛኛው ተመሳሳይ ነው። ከዛ አንጻር ታክቲካል እንትናችንን ቀንሶታል ብዬ ነው የማስበው። መልካም ሀገርኛ ስፖርትን ነው እየተከታተላችሁ የምትገኙት አድማጮቻችን። የመሸጋገሪያ ፋታ ወስደን ስንመለስ ከእንግዳችን ጋር የምናደርገውን ቆይታ እንቀጥላለን። የአብሮነት ቆይታችሁ አሁንም ከኛ ጋር እንዲሆን በአክብሮት እንጠይቃለን። ሀገርኛ ስፖርትን በኢቢሲ ኤፍኤም አዲስ 97.1 እየተከታተላችሁ ትገኛላችሁ። የዛሬው እንግዳችን የሐዋሳ ከተማው አሰልጣኝ ተመስገን ዳና ነው። በርከት ያሉ እግር ኳሳዊ ጉዳዮችን ተጨዋወትን። እንደው ሀገርኛ ስፖርት ላይ የሚመጡ እንግዶችን ምርጥ 11 ተጫዋቾቻቸውን እንዲያሳውቁን እንጠይቃለን። እነሱም ይነግሩናል። ከዛ በፊት ግን እንደው ገጠመኞች ካሉ እናንሳ። በጣም የማትረሳው ገጠመኝ ካለ እስቲ ያጫውተን ተመስገን። ምናልባት ድንገተኛ ጥያቄ ሆነብኝ። ገጠመኞች በጣም ብዙ አሉኝ። ብዙ ገጠመኞች ይኖራሉ። አንዴ አንደር 20 ተጫዋች እየመረጥኩ የሚያስቅ ሳይሆን ያስተምራል ብዬ ስለማስብ ነው። ልጆች እየመለመልን ቲማችን ቴክኒካል ዳይሬክተር ነበር፣ ስሙን መጥቀስ አልፈልግም። እኔ ሜዳ ውስጥ ሆኜ ነው እያጫወትኳቸው መለምለው፣ ከውጭ ያሉትን እሱ እያዘጋጀልኝ የሚያስገባቸውና አንድ ተጫዋች ከገጠር አካባቢ መምጣቱ የሚያሳብቅበት አይነት አለባበስ ነው የለበሰው። ሜዳ ሲመጣ የታጠቀው ትጥቅ ማለት ነው። እና አይ ቲንክ ቴክኒካል ዳይሬክተሩ ጥሩ ተጫዋች አልመሰለውም ከትጥቁ ተነሱ እና ሁሉም ልጆች ሲገቡ እሱን ግን ዞር አድርጎት ነበርና ባለባበሱ ከርቀት አይቼ ያንን ልጅ ለምን አትቀላቅለውም ስለው የተዘጋጀ አይመስለኝም ምናምን አይደኛ አይስቲኒያው ምናምን ብዬ አስገባሁት። ከዛ 4 ጎል ምናምን አስቆጠረ። ያ ልጅ ገብቶ ማለት ነው 4 ጎል አስቆጠረ። ከነበሩት አጥቂዎች ከሁሉ በጣም ቶፖ እሱ ነበር። እና ልክ መልመላውን ጨርሰን ስንወጣ ውበቱ አባተ ነበር የዋናው ቡድን አሰልጣኝ፣ ትሬብል ላይ ነበር። ይሄ ልጅ እንዳያልፋችኋል ኦልሬዲ እንመርጫለሁ። ከውበቱ ደግሞ ማረጋገጫ አገኘን። ይሄ ልጅ እንቅስቃሴ የሚነግርሽ በጣም ብዙ ነገር አለ። ከዛ ያ ልጅ የዛን አመት የአንደር 20 ግባግቢ ሆኖ ጨረሰ በ19 ጎል። የኢትዮጵያ ኮከብ ሆኖ ተሸለመ። አሁን ደግሞ አሪሲ ነገሌን እየታደገ ነው። ገብረ መስቀል ዱባላ ይባላል።
በጣም ትልቅ ቦታ መድረስ ነበረበት ስለነበር እሺ ትልቅ ቦታ መድረስ ነበረበት። ጉዳት ወደ ኋላ ጎትቶታል ብዬ ነው ማስበው። ጉዳት በጣም ፈትኖታል ጎትቶታል ብዬ ነው ማስበው እና የሱ ልጅ አመጣጥ የማይረሳኝ ነው። ከባባድ ጊዜያቶችንም ማሳልፈህ ታውቃለህ። እንደው የሀዘን ተደራራቢ የሀዘን ጊዜን አሳልፈህ ነበረ። እንደው ያው ይሄም የእግር ኳሱም የህይወትም አንዱ አካል ስለሆነ እሱንም እስቲ እናንሳው። ያው ቡና ዝግጅት ላይ ያለውኝ ታናሽ ወንድሜን የታናሽ ነው እሱ አረፈ። በጣም ከባድ ሀዘን ነበር ለሁላችንም። እሱ ከሞተ በኋላ ደግሞ ከ42 ቀን ልዩነት ምናምን ባህር ዳር ላይ ፕሪሚየር ሊግ ውድድር ላይ ያለሁኝ ማታ አባቴ ማረፉ ተነገረኝ። ጠዋት ፕሪማች ሚቲንግ ነበረኝ። ፕሪማች ሚቲንጉን ምንም እንዳልተፈጠረ ማታ ሰምቼ ፕሪማች ሚቲንግ በ42 ቀን ልዩነት ነው እና ፕሪማች ሚቲንጉን ምንም እንዳልተፈጠረ አድርጌ ፕሪማች ሚቲንጉን መርቼ ሐዋሳ ለቀብር ሄድኩ ማለት ነው እና ያጋጣሚ ከባድ አጋጣሚ ነበር ነው። የእግር ኳሱ ህይወት ወይም ደግሞ ከሌሎች ስራ ባህሪያት ከሌሎች ስል ተመሳሳይ ጊዜንና ሁኔታን ከሚወስዱ የስራ ባህሪያት አንፃር ለየት ያሉ ነገሮችን እናይበታለን አይደለ? አሰልጣኝ፣ ተጫዋች፣ እግር ኳስ ውስጥ ዙሪያው ላይ ያሉ ሰዎች በሙሉ እንደ መደበኛ የማህበራዊ ህይወት ተሳታፊያን አይደሉም። ይሄንን በመረዳት መልኩ ይሄንን በደንብ በማየት መልኩ ዙሪያ ላይ ያሉ ሰዎች እንደው ቤተሰብ ያው በደንብ ያውቃል አብሮ ብዙ ነገር ስለሚያሳልፍ ከዛ ባሻገር ያሉ የህብረተሰብ ክፍሎች ግን ከዚህ ጋር በተገናኘ ያላቸው አረዳድ ምን ይመስላል ትላለህ? እንግዲህ ብዙ ሰው አንቺ ያለሽበትን ሁኔታ የመረዳት እንትኑ ላይኖረው ይችላል። በጣም ከባድ ነው። ያንን ሁኔታ ተቋቁሞ ስራ መስራት በራሱ በጣም አስቸጋሪ ነው። ግን በጣም ብዙ ሰዎች አጽናንተውኛል ብዬ ነው የማስበው። በጣም በተለያየ መንገድ ያጽናኑ ሰዎች በጣም ብዙ ናቸው። በዛው ልክ ደግሞ ያለሽበትን ሁኔታ አንደርስታንድ የማያደርግ ሰው ይኖራል። ያው ኢትዮጵያ ቡና ትልቅ ቡድን ነው። ውጤት ማምጣት እንዳለብሽ ይታመናል። በዛው ልክ ደግሞ ያለብሽ ችግር ያን ጫና ተቋቁሞ በራሱ ስራ መስራት ከባድ ነው። ያው አንደርስታንድ የሚያደርግ ሰው አለ፣ በዛው ልክ ደግሞ የማይረዳ ሰው አለ። ህይወት ይቀጥላል። ባለቤትህ የሕክምና ባለሙያ፣ የበጎ አድራጎት ተሳታፊ፣ ብዙ ጥሩ ነገሮች ላይ ከፊት ከሚገኙ ሰዎች መካከል አንዷ እንደሆነች አውቃለሁ። ለዛ ነው አንቺ ብዬ መጥራቴ። ለመሆኑ እንተዋወቃት። ሀገርኛ ያው የስፖርቱንም የግሉንም ሁሉንም ስለምናነሳ በአንተ አንደበት እሷን አስተዋውቀን። ምን አይነት ባለቤት ናት? ናርዶስ ካሳሁን በጣም ጥሩ ልጅ ናት። በጣም ጥሩ ልጅ ናት። ጁኒየር ይባላል ልጃችን። ልቧ በጣም አሪፍ ነው። ጭንቅላቷ በጣም ጥሩ ጎበዝ ተማሪ ናት። ያው ዶክተር ነው የምትሆነው። እንዳጠቃላይ ስትመለከች እንደ ሰው በጣም አሪፍ ሰው ናት። ይህን መግለጽ ይችላል። ወደ ምርጥ 11 ተጫዋቾች ጉዳይ እንሻገር። የተመስገን ዳና ምርጥ ተጫዋቾች እነማን ናቸው የሚለውን እንወቅ። በቅድሚያ ግን የምትከተለውን የጨዋታ አሰላለፍ ወይም አቀራረብም አብረህ ንገረን። በአሰላለፍ ደረጃ ከሆነ ልቀያየር የሚችላቸው ሰዎች ስላሉ እንደምንም አጠጋግቼ እንትን ልበል። ያው በየቦታው በጣም ተፎካካሪ ልጆች አሉ፣ ግን ምንም ማድረግ አልችልም። 11 ሰው ስለሆነ 11 ነው። አሰልጣኝ ደግሞ ዋናው ወሳኙ ቦታ ላይ ይሄ ነው አይደል? ግዴታ ነው መወሰን። ስለዚህ በደንብ ተረድተኸኛል። ምርጥ 11ዎችህን ምርጥ 11 ግብ ጠባቂ ደሳለኝ ገብረ ጊዮርጊስ። አሰላለፉ ስንት ሆነ? 4-3-3። እሺ ደሳለኝ ገብረ ጊዮርጊስ በጣም በቃ ካያቸው ግብ ጠባቂዎች በጣም ቶፖ ግብ ጠባቂ እሱ ነው። በጣም ጥሩ ግብ ጠባቂዎች አይቻሉ። በብዙ ነገር ግን የተሟላ ግብ ጠባቂ እሱ ነው። ጥቂት አመት ነው ያየሁት፣ ግን ጥቂት አመት አይቼ በጣም ያደነቁት ግብ ጠባቂ እሱ ነው። እሺ ቀኝ ተከላካይ ዳንኤል ደርቤ ነው። ምናልባት በእኔ ዘመን ያልተዘመረለት ተጫዋች ነው ብዬ ነው የማስበው። ከነበረው አቅም አንጻር የተሰጠው ቦታ በቂ አይደለም ብዬ ነው የማስበው። ዳንኤል ደርቤ በእኔ ዘመን ካየኋቸው ቀኝ ተከላካዮች በጣም ቁጥር 1 ነው። እሺ ሴንተር ባክ አስቻለው ታመነ በፕራይሙ ላይ ማለት ነው። በአስቻለው ታመነ ደረጃ ተከላካይ ላይ ይሁን በአስቻለው ታመነ ደረጃ ኢትዮጵያ ውስጥ የተሟላ የመሃል ተከላካይ አላየሁም። እሺ ደጉ ደበበ
ግራ ተከላካይ ደግሞ በአበባ ቡጣቆ ደረጃ ላየው አበባ ቡጣቆ ምናልባት ደስታ ዮሐንስ ለሱ ይቀራረባል። እሺ ከዛ ውጪ የተከላካይ አማካይ ሙሉጌታ ምህረት ከሱ አንድ ስቴፕ ከፍ አድርገው አዳነ ግርማ አደረገዋለሁ። ታጣምሮ አዳነን ወደ ማማካይ ስፍራ ላይ እሺ አዳነ ግርማ ምክንያቱም አዳነ ወደፊት ከሄደ ጎል ማግባት እድል ስለሚኖረን አዳነን ከፍ አደረገዋለሁ። እሺ ሰብስቤ ደፋርን ታውቂዋለሽ? ድንቅ ከነበሩ ተጫዋቾች በሴካፋ ላይ የኢትዮጵያ ብሔራዊ ቡድን ጨዋታዎች ላይ ጥሩ አስተዋጽኦ ከነበራቸው ተጫዋቾች መካከል አንዱ ሰብስቤ ሸገር ያለ ሰብስቤ ደፋር ደግሞ አለ። ሰብስቤ ደፋር የተለየ ተጫዋች በጣም የተለየ ተጫዋች ሰብስቤ ደፋር አሁን ራሱ ሲጫወት ብታዩ ይገርመኛል። በቃ እግር ኳስ አቆመ ምናምን አይደለም የሚመስል ሰብስቤ ደፋር ነው። ሽመልስ በቀለ ከግራ እየተነሳ ወደፊት ጠጋ አረከው ሽመልስ በቀለ ከግራ እየተነሳ ከአጥቂው ጋር ሊንክ እንዲያደርግልኝ ይፈልጋለሁ። ጌታነህ ከበደ ነው ከፊት ማድረገው። ጌታነህ ሌላ አቡበከር ናስር 9 ቁጥር ላይ ጌታነህ አቡበከርና በሽመልስና ባቡኪ ይደግፋል። ዳርና ዳር ማለት ነው። አቡበከርን ግራ ላይ አርገዋል። ቀኝ ላይ አቡበከርን ሽመልስን ግራ መቀየር ይችላል። እሺ መቀየርም ይቻላል። ችግር የለም። ይሄን ቡድን ማን ያሰልጠነው? ይሄን ቡድን እኔ እንግዲህ በዘመኔ በጣም ጥሩ ማደንቃቸው አሰልጣኞች ነበሩ። የኛ የሁላችንም ሞዴል ጋሽ ከማል ናቸው። አስራት ኃይሌን በጣም አደንቀዋለሁ። ጊዮርጊስ ሐዋሳ ላይ ዝግጅት ያደርግ ስለነበር ልጅ ሆኜ የጊዮርጊስን ልምምድ እከታተል ነበር። አስራት ኃይሌን በጣም ነበር ማደንቀው። እዛች በዚህ ዘመን ገብረመድህንና ውበቱ አባተ ስለዚህ ገብረመድህንና ውበቱ አባተ ከሁለት አንዱ ባይሰለጥኑ ደስ የሚል ለሁለቱም እኩል ነጥብ ነው ያለኝ። ለሁለቱም ተጫዋች ላይ ወስናልሽኝ አሰልጣኝ ላይ አልወሰንም። ዋናው ቦታ ስለዚህ ለሁለት ያሰልጥኑ ነው የምትለው። አሰልጣኞች ላይ ኮሚቴ ይወስን። ስለዚህ እኔ ገብረመድህንና ውበቱን ነው ማደንቀው። ስለዚህ ለዚህ ቡድን ሁለት አሰልጣኝ ሁለት ዋና እንዴት ይሆናል? በአንድ ወቅት 3 ዋና እኮ ነበር የኢትዮጵያ ብሔራዊ ቡድን። እዚህኛው ያንተ ቤስት ለበለ ሁለት ዋና እንዴት ይሆናል? እኔ ቤስት ለበለ አሰልጣኞችን ኮሚቴ ይወስን። ኮሚቴ ካልክ እዚህ ጋር ሊሆን የሚችለው ከቴክኒሻናችን ትግስት ጋር ሆኜ እኔ ነኝ የምሆነው ማለት ነው። ድምጽ እንሰጥበትና ቴክኒሻናችን ሀሳብ ከሰጠችበት አንድ ላይ አድርገን ከውበቱና ከገብረመድህን የሚለው ደስ ያላችሁን ብላለች መሰለኝ። ምልክቱን ሳየው አይደል ትግስት በምልክት ደስ ያላችሁ ያለች ነው። እኔ ከውበቱ በጣም ብዙ ነገር ተምሬያለሁ። 4 ዓመት ሐዋሳ ላይ ሲያሰለጥን እኔ የአንደር 20 አሰልጣኝ ነበርኩኝ። እያንዳንዱ ልምምዶችን እያንዳንዱ ጌሞችን ተከታትያለሁ። ተጫዋቾችን ማኔጅ የሚያደርግበት መንገድ ስልጠናው ይሄ ሁሉ ነገር ብዙ ነገር ገብረመድህን እንደምወደዋለሁ እንደ አሰልጣኝ ገብረመድህን በጣም ወደዋለሁ። በዋናነት ግን ከአጫዋት መንገዳቸው አንፃር እንዴት ትገልጻቸዋለህ? እነሱ የተለያየ አጫዋት ነው የሚጫወቱት። ከጨዋታ መንገድ አንፃር የተለያየ አጫዋት ነው የሚጫወቱት። እኔ ከሁለቱም አጫዋት የምወስዳቸውን ነገሮች ነው የምወስደው። የውበቱ የራሱ አጫዋት አለው፣ ገብረመድህንም የራሱ አጫዋት አለው። እኔ ደግሞ እንዳሰልጣኝ እኔን የሚያዋጣኝ ራሴ እንደተጠበቀ ሆኖ ከነሱ መወስዳቸው ነገሮች አሉ። ከዛ አንፃር ነው እኔ ቡድኔን ነው የምሰራው ከማደንቀው ሰው መወስደው ነገር እንጂ ሰውየውን አልሆነም። ስለዚህ ከሁለቱም መወስዳቸው ነገሮች አሉ ነው የምትለው። መልካም እንግዲህ የአሰልጣኝ ተመስገን ዳናን ምርጥ 11 ተጫዋቾች አውቀናል። አንተ ከዚህ በፊት እንደዚህ የፍጻሜ ተፋላሚ የሆንክባቸውን ውጤቶች ወይም ደግሞ ጥሩ የሚባሉ በመድረክ ውጤቶችን አስመዝግበሃል። ግን ያኔ የነበረውን ነገር እስቲ መለስ ብለን ደግሞ በድጋሚ እናዛው። ያኔ ፍጻሜ ደርሰናል። ፍጻሜ የደረሰ ቡድን ለአፍሪካ ዋንጫ ያልፋል። ነገር ግን ያኔ አፍሪካ ዋንጫ ያን ዓመት አዘጋጇ ታንዛኒያ ነበረች። ታንዛኒያ ፍጻሜ መድረስ ባለመቻሏ እኛ ሁለተኛ ወጥተን የአፍሪካ ዋንጫ ማለፍ አንችልም። ታንዛኒያ አንዱን ቦታ ትይዛለች አዘጋጇና። ሁለት ሀገሮች ብቻ ናቸው ከአፍሪካ ዋንጫ ከሴካፋ ዞን። ስለዚህ ታንዛኒያና ኡጋንዳ፣ ታንዛኒያ ባዘጋጅነት ኡጋንዳ ፋይናሉን በማግኘቷ ዋንጫውን በማግኘቷ እኛ ደግሞ ሁለተኛ በመውጣታችን ነው ያጣ ነው። ምክንያቱም 3 ሀገሮች አይደለም ከዛ ሪጅን 2 ሀገሮች ታንዛኒያ 3ኛ ነው የወጣቸው፣ ግን ባዘጋጅነቱ አለፈች። ስለዚህ የዛን ጊዜ የነበረው እድል ብቻ ስለነበር ማለት ስሜቱ ግን ምን ይመስል ነበር? እንደው ሁለተኛ ወጥቶ አለማለፍ ከዛ ደግሞ ወጣቶቹን ማበረታት ደግሞ ማጽናናት ምን አይነት ስሜት ነበር? በጣም ያበሳጭ ነበር።
የዛን ጊዜ እናንተው ተጋጣሚ ነበሩት ቀደም ሲል የምታነሳው ታንዛኒያን እነሱንም ጨምሮ ዘንድሮ ያላቸው አቋም እግር ኳሳቸው ላይ የነበረውን ለውጥ ሂደቱን እንዴት ገመገምካቸው? የነሱን ጉዳይ ያነሳን ወደ ማጠቃለያችን እንሻገር። አሁን ለምሳሌ ታንዛኒያ ላይ ባደረግነው ውድድር ምንተስኖት እንድሪያስ ነው የውድድሩ ግባግቢ ሆኖ የጨረሰው። ሁለተኛ የወጣው የታንዛኒያ ተጫዋች ነው 7 ጎል። ያ ልጅ አሁን በግባግቢነት ምንተስኖት ከሱ ተሽሎ ነው የጨረሰው። ሁለተኛ የወጣው ልጅ ግን አውሮፓ ቤልጂየም ነው የሚጫወተው። እነሱ አክሰሱ አላቸው ተጫዋቾቻቸው ከፍ የማድረግ አክሰሱ አላቸው አውሮፓ ላይ ምን የማጫወት። እኛ ጋር ግን ያ አክሰስ የለም። ያንን ማስተካከል አለብን ብዬ አምናለሁ። መልካም እንግዲህ የሀገርኛ ስፖርት የዛሬው ቆይታችን በጥሩ ሁኔታ ቀጥሏል ማለት እንችላለን። ምክንያቱም የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን አረጋግጧል። እንዳጠቃላይ የመጨረሻ ሰዓታችን ላይ እንደመገኘታችን ስሜትህን አጋራንና ቆይታችንን ወደ ማጠቃለሉ እንሄድ። በጣም ደስ የሚል ነው። ይሄ በጣም የተለፋበት ብሔራዊ ቡድን ነው። ቅድም እንዳልኩሽ ለዚህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ፣ ጸሐፊ አቶ ባህሩ እጅግ በጣም መመስገን አለባቸው። ትልቅ ጅምር ነው አሁን ኢትዮጵያ ውስጥ የተደረገው። ይሄ ውጤት በጣም ብዙ ነገር ይነግረናል ብዬ ነው የማስበው። ቅድም እንዳልኩሽ የአፍሪካ ዋንጫ ማለፋችን በራሱ ልጆቹ እንዳይበተኑ ያደርጋል። ከዛ ውጭ የአፍሪካ ዋንጫ ላይ ደግሞ ልጆቹ በዛ መድረክ ላይ መገኘታቸው በራሱ ደግሞ ሌላ የተሻለ እድል አግኝተው ጠንካራ ብሔራዊ ቡድን እንድንገነባ የሚያደርገን እድል ሊፈጥሩልን ይችላሉ። አውሮፓ ወጥቶ መጫወት የሚችሉበት እድል አለ። አሪፍ እድሜ ላይ ስላሉ ማለት ነው ልጆቹ። ከዚህ አንጻር በጣም ብዙ ተስፋ አለን ብሔራዊ ቡድናችን ላይ። እኔ እጅግ በጣም ደስ ብሎኛል። መበረታት አለብን ብዬ ነው የማስበው። ከማጠቃለላችን በፊት ግን አሰልጣኝ ቤንጃሚን ዚመር እቅዳቸው ተሳክቷል ብዬ አስባለሁ። ምክንያቱም በተለያዩ ቃለ ምልልሶቻቸው ላይ ይሄኛው ቡድን እዚህ ጨዋታ ላይ ከመድረሱም በፊት ከተቻለ የአፍሪካ ዋንጫው ተሳታፊ እንዲሆን ብቻ ነው እቅዴ። ከዋንጫ አንጻር ከሌሎች አንጻር ብቻ አይደለም። እኔ ማየው በቀደምም ከዩጋንዳው ጨዋታ በኋላ አሰልጣኝ ቤንጃሚን ዚመር ከሶስቱ አንዱ ቡድን ሆነን ካለፍን ለኛ በቂ ነው የሚለውን ሀሳብ ዴቨሎፕመንቱ ላይ ነው ታርጌቱ። ያሰልጣኙ ታርጌት ዴቨሎፕመንቱ ላይ ነው። ትክክለኛው ነገር ያ ነው። ሲያነሱም ነበር ይሄንን ጉዳይ ሀሳባቸው እንግዲህ እንዳሰልጣኝ ካቀዱት ነገር አንጻር ተሳክቶላቸዋል የሚለውን ነገር እንደ ሀገርም ተሳክቶልናል። ኢትዮጵያም ቤንጃሚን ዚመርም እኩል የተሳካላቸውን ቀን እያሳለፉ ይገኛሉ። ለሁሉም ከኤፍኤም አዲስ 97.1 የሀገርኛ ስፖርት ዝግጅታችን ይሄንን ይመስል ነበር። የዛሬው እንግዳችን የሐዋሳ ከተማ አሰልጣኝ እንዲሁም ደግሞ የቀድሞ የ17 እና 20 ዓመት በታች ብሔራዊ ቡድን አሰልጣኝ ተመስገን ዳና ነበር። ከኛ ጋር ቆይታ ስላረገ በእናንተ በውድ አድማጮቻችን ስም እጅግ አድርገን እናመሰግናለን። ኑራ ኢማም አብሬያችሁ ቆየሁ። በቴክኒኩ ትዕግስት ታደም ከኛ ጋር የአብሮነት ቆይታ ነበራት። የጣቢያችን ስርጭት 24 ሰዓት ነው። እስከቻላችሁ ድረስ ከኛ ጋር እንድትቆዩ በአክብሮት እየጋበዝን እዚህ ጋር እንሰናበታለን። መልካም ጊዜ፣ መልካም ቆይታ ተመኛል።